ሰላም 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 የተከበራችሁ የተወደዳችሁ የትርንጎያ ቻናል ቤተሰቦች በአዲስ ቪዲዮ በአዲስ ሀሳብ መጣሁት። የምር በስደት ያላችሁ ውድ የተከበራችሁ ኢትዮጵያኖች፣ ኤርትራኖች እንዲሁም ኢትዮጵያና ኤርትራን እህቶቼ፣ ወንድሞቼ፣ ጓደኞቼ በሞላው ዓለም ዳርቻ የምትገኙ ፈጣሪ ይጠብቃችሁ እያልኩኝ አንድ አሳዛኝ ታሪክ ላወራን የመጣሁት። በእውነት በጣም ልቤን ከነካው ስደት ላይ ሆነን ማንከባበርበት ከባህር ወጥቶ እንግዲህ የብሬክስ አበሻዊ ዘመድ ነው ኢራድ ይኖራሉ። እንዲሁም በባህር ሁለተኛ ጊዜ መጥቶ ሚስት ተቀብለው የምር እንደገና ደግሞ በሀገሮቹ ልጆች በጩቤ ተወግቶ የሞተ ኢራድ ላይ እኔ አንድ ነገር አለ ስደት ላይ የማንከባበርበት ስደት ላይ የማንዋደድበት ምክንያታችን አይገባኝም። ሁላችንም ስደተኛ እንደመሆናችን መጠን እንደ ማንኛውም ስደተኛ ተከባብረን ተዋደን ተፈቃቅረን ብናሳልፍስ? እውነት እናት በርበር ማለት እናታቸው ቢያንስ እንደው ለልጁ ቢያዝኑ ለእናቱ ቢያዝኑ ይላለሁ። እውነት ለመናገር ልብ የሚነካ ታሪክ ነው የሰማነው ያየሁት። እኔ አንዳንዴ የኢትዮጵያ ልጆች ሶሻል ሚዲያ ለምሳሌ አረብ ሀገር መሆኑን ይዘነጉታል እንዴ? አረብ ሀገር መጥተው ሀሺሽ በመሸጥ እንዲሁም አረቄ በማውጣት ይታወቃሉና እውነት ለመናገር ልጁን በእንደዚህ አይነት ደረጃ መግደል የለባቸውም። ቢያንስ እንደው ለእናቱ ቢያስቡስ? እውነት እናት አለችው ይሄ ልጅ፣ እህት አለችው ይሄ ልጅ እና የምር በጣም ልቤን ነው የነካኝ እውነት ለመናገር እና በጣም ያሳዘነኝ ታሪክ፣ በጣም ልቤን የነካው ነገር ቢኖር ይሄ ነገር ነው። ልቤን ነው የነካኝ እውነት ለመናገር በጣም የሚያሳዝን ነው። ብቻ እግዚአብሔር እንግዲህ ሀገራችንን ሰላም አድርጎልን ፈጣሪ ይጠብቀን፣ እኛንም ይጠብቀን ነው። ኢትዮጵያን ሰላሟን ያርግልን። ለሞተው ወንድማችን ደግሞ እንግዲህ ነፍሱን በአጸደ ገነት ያኑረው። እንዲሁም ደግሞ የብሬክስ ሚስት ወንድሜ የኔ ሩሩህ ወንድም ብላ ፌስቡኳ ላይ በሀዘን ጥልቀት ውሸት ነው በሉኝ ምናምን ብላ ጽፋት ቴክስት አድጋ ልቃለች። እውነት አንዳንዴ መቀራረብ መወለድ ቋንቋ ነው እና አንዳንዴ በቃ እንጃ ምን ብዬ ማለት ቃላት የለኝም። እና እውነት ለመናገር ብንከፋበር ቢያንስ ሰው ሀገር ላይ ነን ያለ ነው። ካሳ ወጥቶ በባህር መጥቶ ተንገላቶ እና እንደገና ደግሞ ለቢላ ለካራ ሲደረግ በጣም ልብ ይነካል። እውነት ለመናገር ነፍሳቸውን ገድለውን ሰውዬ ጭምር ማለት ነው። በእውነት የአረመኔ ጥግ፣ የጨካንነት ጥግ፣ በዘረኝነት የተጨማለቁ እና تقول تعالوا اليوم ሰላም ሰላም፣ እንዴት ናችሁ? የተከበራችሁ የተወደዳችሁ የቻናሌ ተከታታዮች እንዲሁም ውድ አድማጮቼ ተመልካቾቼ፣ እውነት አንዳንዴ ያሳዝናል። ሀገራችን ወዴት እየሄደ እንደሆነ በዚህ ልክ የሰው ልጅ ህይወት መቅጠፍ ማለት ከባድ ነው እውነት። خلاص بقلت كينجر خلاص سوى كمان عندهم خلاص هي لا تدقدق واحدة مرة دقيت لك خلاص في واحد ثاني ميك عبادي ሀገራችንን ሰላም ያደርግልን። የሞተውን ደግሞ ነፍሱን በአጸደ ገነት ያኑረው፣ ነፍሱን ይማራው። ሀገራችንን ሰላም ያደርግልን፣ ነፍሱን በአጸደ ገነት ያኑርልን። የሞተው ወንድማችንን እንግዲህ የሞተው ባልሽ የነደደው ምንድን ነው የሚባል ተረት አለ። እውነት ለመናገር በጣም ነው ልብ የሚሰብረው። በዚህ ልክ እውነት ለመናገር እንደው ስደት መታችሁም እንደው የሰው ነፍስ ከማጥፋት አትመለሱም። በእውነት እኔ የሚገርመኝ አንዳንዴ የኢትዮጵያ ልጆች ስደት መታችሁ እንኳን ማለት ስደት መታችሁ የማንከባበርበት ስደት ነው ብሎ ስደት በእውነት ለመናገር ሊያስተምረን እኔ ከስደት ብዙ ተምሬበታለሁ። መከፋትን፣ መራብን፣ ማህዘንን፣ የቤተሰብ ናፍቆትን፣ የዘመድ ናፍቆትን፣ የጓደኛ ናፍቆትን ምን ያህል መከባበርነትን የሚያሳውቀን ይመስለኛል። ግን ያንን አንድም ሰው የሚረዳው ነገር የለምና ለምሳሌ ይሄ ልጅ አሁን ህይወቱን ስላጠፋችሁ እናንተ በሰው ህይወት የሰው ደም ስላያችሁ የሰው ደም ስለጠጣችሁ ደስተኛ ናችሁ አይደላችሁ?
እውነት ለመናገር በጣም ነው የሚያስጠላ ነገር የምትሰሩት። እግዚአብሔር ይቅር ይበላችሁ። የሰው ነፍስ ለምትነጥቁ ቢያንስ ለልጁ ባትራሩ፣ ለእናቱ አትራሩ። እናደድብ ደንቆሮች፣ ኢትዮጵያኖች በጣም ደንቆሮ ነን እውነት ለመናገር እኔም ደንቆሮ ነኝ። ግን ማሰቢያችሁ የተደፈነ ባህርን አቋርጣችሁ የመጣችሁት አረቄ ለመሸጥ ነው፣ ሺሻ ለመጫስ ነው፣ ጫት ለመቃም ነው፣ ጫት ለመሸጥ ነው። እንግዲህ የአበሻ ኢትዮጵያኖች በቃ አብዛኛውን ይረር ላይ የምትገዳደሉት በጫት በአሺሽ ነው የምገሉት ሰው። እውነት ለመናገር ይሄ ልጅ በስንት መከራ የገባ ልጅ ነው እና እንደ አንዳንዴ ስደት ልጅ ያውጣለት። እውነት ለመናገር የስንቱን ህይወት ትቀጥፋላችሁ። እኔ ግርም የሚል የእናንተ ጠመንጃ፣ የእናንተ ክላሽ፣ እናንተ ሮንታ። እኔ ግርም የሚለኝ ነገር ስደት መሆኑን ይረሱትና ጠመንጃ እስከ መግዛት ድረስ የሚደርሱበት ነው። እውነት ለመናገር ሳውዲ አረቢያ በድሮ ጊዜ በጣም ሳውዲ ጥሩ ሀገር ትባለች ናትና አሁን ደግሞ የሰው ህይወት የሚገደልበት የሰው ነፍስ የሚጠፋበት ጊዜ ላይ ነው ያለ ነው። ዝጎ ለምረት ይሄን ጌታ በእውነት ለመናገር ከሆነ ሰው እንደ በካራ የሰው ልጅ መገደል ማለት ምን ማለት ነው? እኔ ራሴ ስላመመኝ ዛሬ ብዙ ላይፍ ማውራት አልችልም። ቪዲዮ ነው የምልክላችሁ ውዶች። شفتي قدرك ما انا نايم كل ما الضوء يرد እና እንደዛ ነው ወገኖች ምን እንከባበ انت عم كيف جيت ስደት ራሱ የምር ሊያስተምራችሁ ይገባል። እናንተ ስደት ሊያስተምረን ይገባል። ስደት ለምሳሌ ከስደት ብዙ ነገር መማር ትችላለህ። ما عندك صحاب ثاني ስደት ያላስተማራችሁ ምን ሊያስተምራችሁ ይችላል? انا ايش اسوي انا طيب فما هاي قلت انا ما تفشل ايش اسوي طيب انا اجيب لك انا هي طفشان كله عالم كله لا كمان كان فما تفشانه اطلع الشارع سوي 4 سنين እና ማለት ነው ያሳዝናል። እውነት ለመናገር ይሄ ነው ማለት ከባድ ነው። እንደው ፈጣሪ ይቅር ይበላችሁ። እውነት እኔ ልጁ ተገኝቶ ደስ ይለኛል። ስለተከታተላችሁ አመሰግናለሁ። ልጆቹ እየለፈለፉ እዚህ አላሳማ